በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አእይንተ እግዚአብሔር አበው ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት አንድነት በሁላችን ላይ አድሮ ይኑር። የቅድስተ ቅዱሳን ድንግል ማርያም አማላጅነት አይራቀን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን እናቶቻችን በረከትና ረድኤታቸው በእኛ በሁላችን ላይ በሀገራችንም ላይ አድሮ ይኑርልን። ሰላም ለሀገራችን እንዲያድለን እንዲሰጠን፣ ህዝባችንም ከመከራ እንዲሰውርልን የሱ ቅዱስ ፍቃድ ይሁንልን። ይህን የምንጀምረውን ደግሞ ዘመነ ሉቃስን የሰላምና የበረከት እንዲያደርግልን የሱ ቅዱስ ፍቃድ ይሁንልን። በያላችሁበት ሁሉ የእግዚአብሔር ሰላም ከናንተ ጋር ይሁን፣ ከኔም ከባሪያው ጋር። ዛሬ እግዚአብሔርን አጋዥ በማድረግ ረድኤት በማድረግ የምንመለከተው የብሉይ ኪዳን ታቦትና የሐዲስ ኪዳን ታቦት አንድ ነው ወይ በሚል ኃይለ ቃል በርካቶች በተለያየ ጊዜ ባስተማርኳቸው ስለ ታቦት ባስተማርኩት ትምህርት ላይ የላካችኋቸው ጥያቄዎች አሉ። ስለዚህ ይህን በተመለከተ ትንሽ ለዚህ ዕውቀታችን ማስጨበጫ እንዲሆን ማስገንዘቢያ እንዲሆን ሁላችንም በመጽሐፍ ቅዱስ ላይ ያለውን ኃይለ ቃልና የቤተ ክርስቲያኒቱን ደግሞ እምነት ሥርዓት በአንድ ላይ እያዋሃድን እንመለከታለን። መንፈስ ቅዱስ በእኔም በእናንተ ላይ ይደር። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። በሐዋርያት መካከል የነበረች እመብርሃን በእኛም ዘንድ በረድኤት ትኑርልን። ሰላም፣ ፍቅር፣ ጤና፣ በረከት ለእናንተም ያድላችሁ። ባላችሁበት ቦታ ሁሉ የእግዚአብሔር ክንዱ ጋሻ ይሆናችሁ፣ ቀኙ ከለላ ይሆናችሁ። እንግዲህ ወደ አብይ ጉዳይ ስንመጣ የብሉይ ኪዳን ታቦትና የሐዲስ ኪዳን ታቦት ልዩነት አለው ወይ የሚል ነው። እውነት ለመናገር በመጀመሪያ ይሄ ጥያቄ ለምን ሊፈጠር እንደቻለ ራሱ አይገባኝም። ለምንድነው የብሉይ ኪዳንና የሐዲስ ኪዳን ታቦት ልዩነት አለው የለውም ወደሚለው ነገር የገባ ነው? እርግጥ ነው በዓለማችን አሁን ታቦተ ሕግ ያላት ሀገር ኢትዮጵያ ሀገራችን ናት። ኦርቶዶክሳውያን በተለይ ደግሞ እኛና ያው አሁን ሁለት ሀገር ስለሚባል ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ቤተክርስቲያን ናት። እቺ ቤተክርስቲያን እግዚአብሔር ለሙሴ የሰጠውን ጽላት ሕግና ሥርዓት አክብራ ትኖራለች። ሌሎች በተለያየ አጠራር ይጠሩታል እንጂ በእህት አብያተ ክርስቲያናትም በካቶሊክ እምነትም መሰዊያ አለን በሚል የሜንሳ የመሰዊያ ንዋየ ቅድሳት አላቸው። ወደዚህ ስንመጣ የብሉይ ኪዳን ታቦትና የሐዲስ ኪዳን ታቦት ልዩነት አለው ወይ ለሚለው መጀመሪያ መነግራችሁ በታቦቱ መካከል ልዩነት የለም። ታዲያ ምን ልዩነት ነው ያለው? እንዴት ነው? እሱን እንመልከት። በብሉይ ኪዳን ያለ ሕግና ሥርዓት በአዲስ ኪዳን ውስጥ የተፈጸመ ሕግና ሥርዓት አለ። ብሉይ ኪዳን ለሐዲስ ኪዳን መርገፍ አብነት አምሳል ሆኖ ብዙ ምስጢሮች በውስጡ አሉ። ያ ሁሉ የሚያሳየን ግን የሚያመለክተን ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል ወደ አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው።
ቅዱስ ጳውሎስ በረከቱ ይደርባችሁ ይደርበንና ወደ ዕብራውያን በላከው መልእክቱ ላይ ምዕራፍ 1 ቁጥር 1 ላይ በብዙ ህብርና በብዙ ምሳሌ ተናገረ በኋላም ሁሉን ወራሽ ባደረገበት በልጁ ለኛ ደግሞ ተናገረን ብሎ ለአባቶቻችን ለነቢያት የተናገረውን በእኛ ዘመን ደግሞ እንዴት እንዳደረገው እንዴት እንደገለጸው ይህንን ሐዋርያው ያስተምረናል። ስለዚህ የታቦቱን ነገር ስንነጋገር የታቦቱን ብቻ ነገር አይደለም፣ መቅደሱ በብሉይ ዘመን መቅደስ አለ፣ በአዲስ ኪዳንም መቅደስ አለ፣ በክርስትና መቅደስ አለ። በብሉይ ታቦት አለ፣ በሕገ ወንጌልም ታቦት አለ። በብሉይ ዘመን የነበሩ ነዋየ ቅድሳት አሉ፣ ቤተ መቅደስ ውስጥ ያሉ ዛሬም አሉ። በዕቃዎቹ ላይ በነዋየ ቅድሳቱ ላይ በተመረጡት በተቀደሱት ዕቃዎች ላይ ምንም አይነት ልዩነት የለም። መቅደሱም መቅደስ ነው፣ ታቦቱም ታቦት ነው፣ ጽናውም ጽና ነው፣ ዕጣኑም ዕጣን ነው፣ መሶበ ወርቁም መሶበ ወርቅ ነው። ሁሉም እንደዚህ ናቸው። የተለየ ነገር የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴያችን ላይ ካህኑ ቅዳሴ ከመግባቱ በፊት ቅዳሴ በ3 ክፍሎች ይከፈላል። የዝግጅት ክፍል አለ፣ የትምህርት ክፍል አለ፣ የፍሬ ቅዳሴ ክፍል አለ። የዝግጅት ክፍል ላይ የሚቀድሰው ቄስ ገብቶ ራሱን የሚያሰናዳበት ጸሎት የሚያደርግበት ባሉት ነዋየ ቅድሳት ላይ ሁሉ ጸሎት ያደርጋል። እነዚህ ነዋየ ቅድሳት አመጣጣቸው በጠቅላላ ብሉይ ኪዳን ነው። ለምሳሌ በቅዳሴው ላይ የሚነግረን ጸሎት ላዕለ ኩሉ ነዋየ ቤተ ክርስቲያን ይላል። ይሄ ማለት በቤተ ክርስቲያኒቱ ቅዱሳት ዕቃዎች ላይ የሚደረገው ጸሎት ማለት ነው። በሁሉም ቤተ ክርስቲያናት ውስጥ ባሉ በነዋየ ቅድሳቱ ላይ የሚጸለይ ጸሎት አለ። ካህኑ ይህን ጸሎት ይጸልያል። እነዚህ እምላቸው ሁሉ ከብሉይ ኪዳን የመጡ ከብሉይ ኪዳን መቅደስ የመጡ ናቸው። አመጣጣቸውን ተመልሼ እንደገና አመጣለሁ። ለምሳሌ በሁሉም ላይ የሚጸለይ ጸሎት አለ። እግዚአብሔር አምላክነ ኄር ወመሐሪ ወቅዱስ ዘተዓርፍ በውስተ ቅዱሳን እያለ ጸሎቱን ያደርጋል። ቸር ይቅር ባይና ቅዱስ አምላካችን እግዚአብሔር በቅዱሳን የምታርፍ ብሎ ይጀምራል። ወዳጅ ሙሴ ደምን ይዞ የደብተራ ኦሪትን ዕቃ ይረጭ ዘንድ በቸርነት ያዘዝከው። ተመልከቱ፣ ግንኙነታችንን እመጣበታለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ብሎ ኋላ ላይ ክርስቶስ ሲመጣ ብቻ የመጣች አይደለችም። ከላይ ጀምሮ ያለውን ሕግጋት ጠብቃ የኖረች ልዩ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓለም ሁሉ ልዩ ናት። ማንም አይመስላትም፣ አይተካከላትም። ቀድሞ በሕገ ልቡና ኋላ በሕገ ኦሪት ኋላ በሕገ ወንጌል ያመነች ብቸኛ ሀገር ነች። ስለዚህ ሕግና ሥርዓቱ አይደለም ከሙሴ መቅደስ አይደለም፣ ሰማይ ነው። ከሰማይ የመጣ ነው። ታቦቱ ከሰማይ የመጣ ነው። አይለወጥም፣ አይቀየርም። ነዋያቱ ሁሉ ከሰማይ የመጡ ናቸው። እንደ ምሳሌው አድርገህ ሥራ ነው። አይለወጡም፣ አይቀየሩም፣ ዘላለማዊ ናቸው። ስለዚህ ይቀጥልና በቅዳሴያችን ላይ ጸሎት ላዕለ ማኅፈዳት የሚላለ ካህናት ያውቁታል። ጸሎት ላዕለ ጻሕል አለ። በመቅደስ ውስጥ የምንገለገልበት በጻሕል ላይ የሚጸለይ ጸሎት አለ። ላዕለ ጽዋ ጸሎት በጽዋ ላይ የሚጸለይ ጸሎት አለ። ይሄ ሁሉ አሁን የምነግራችሁ ከብሉይ ኪዳን
ቅድም ሙሴን እንዳነሳው ቀድሞም ለሙሴ ደግሞ ከሰማይ እንዳሳየው በዛ አይነት ስርዓት ነው። እግዚአብሔር አምላክነ ኢየሱስ ክርስቶስ አላቲዮን ዘበአማን አምላክነ ዘተሰባ እያለ አምላካችን እግዚአብሔር ኢየሱስ ክርስቶስ አላቲዮን በእውነት ሰይሆነ አምላካችን ነው እያለ ጸሎት ይደረግበታል። ጸሎት ላይለ ዕርፈ መስቀል ስጋው ደሙ በሚፈተትበት ጊዜ ለምእመናን በሚሰጥበት ጊዜ ደሙ የሚሰጥበት ዕርፈ መስቀል ይባላል። በሱ ላይ የሚጸለይ ጸሎት አለ። የኢሳይያስን ከንፈር እንደዳሰስከው ተብሎ ኢሳይያስ ለምሳሌ ከንፈሩ የተዳሰሰው የት ነው? አዲስ ኪዳን ውስጥ ነው አይደለም፣ ብሉይ ኪዳን ውስጥ ነው። ኢሳይያስ ምዕራፍ 6 ነው። ከሰማይ ቅዳሴ አለ፣ ሰማይ ዕጣን አለ፣ ሰማይ ጽዋ አለ፣ ሰማይ ጽና አለ፣ ሰማይ ታቦት አለ። ከዛኮ መጥቶ ነው ይዞ መጥቶ ለኢሳይያስ ያቆረበው ከንፈሩን የዳሰሰው። ከንፈሩን ሲዳስሰው እኮ ነው ለምጹ የተወገደለት። ስለዚህ እነዚህ ሁሉ ነገሮች የሚለወጡ አይደሉም። እና ምንድነው የሚለወጠው? ታቦቱ የብሉይና ሐዲስ አንድ ነው ወይ? አንድ ነው። ታዲያ ምንድነው ልዩነት? እንቀጥል። እግዚአብሔር አምላካችን ባሪያህን ነብዩን ኢሳይያስን የበቃ ያደረከው ጉጠት በእጁ የተያዘ ሱራፊን ያየው ዘንድ በርሱም ፍህምን ወስዶ ባፉ ጨመረለት እያለ ይሄን ጸሎት ይጸልያል ካህኑ። ያ ከብሉይ ዘመን የመጣ ነው። የብሉይ ዘመን ከሰማይ የመጣ ነው። ደግሜ አሁንም ባለፈው የነገርኳችሁን ጥቅስ እንዳትዘነጉ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ሙሴን እግዚአብሔር ሲያዘው እንደማሳይህ በሰማይ እንዳለው እንደማደሪያው ዕቃው ሁሉ እንደዛ ነው የሚሆነው ነው ያለው። ታቦቱ እኮ ከሰማይ የመጣ ነው። እንዴት ነው የሚቀየረው? እንዴት ነው የሚለወጠው? አይለወጥም፣ አይቀየርም። ልብ በሉ። ጸሎት ላይ ለመሶብ በመሰበ ወርቅ ላይ የሚጸለይ ጸሎት አለ። ምርጥቃ ለኔ ሰርተህ በደብተራ ኦሪት አኑሮ ብሎ በደብረ ሲና ለባሪያው ለነብይ ለሙሴ የነገረው አምላካችን እግዚአብሔር አሁንም ሁሉን የምትይዝ ወኢዜኒ እግዚኦ አምላክን አሐዜ ሁሉ ይላል። ሁሉን የምትይዝ እግዚአብሔር አምላክ ሆይ ይህንን መሰበ ወርቅ ባርከው። መሰበ ወርቁ የት ነው? በሙሴ በአሮን ዘመን መና ያወረደ ጊዜ ሁሉ በመቅደስ ውስጥ በመገናኛው ድንኳን ያስቀመጡት ይላችኋል። መሰበ ወርቁ ከብሎ የመጣ ነው። እንዲህ ያለ ነው ቅዳሴው ገና መጀመሪያ የሚባርከውና የሚቀድሰው ምእመናን። ስለዚህ በሁሉም ነው ቅዱሳት ላይ ልዩነት የለም። ለምን? ዘጸአት 25:8 ሁሉም ከሰማይ መቅደስ ለሙሴ አሳይቶት እግዚአብሔር ይሄው እንዲህ አድርገ ሁሉንም ስራ ብሎ ያዘዘው። ታቦቱ በብሉይ ዘመንና በሐዲስ ኪዳን የተለያየ ቢሆን የትኛው ታቦት ሊባል ነው? በኢትዮጵያ በአክሱም ጽዮን ያለው ታቦት የትኛው ታቦት ነው? ሙሴ የሰጠው። ሙሴ ከየት አመጣ? ከእግዚአብሔር። እግዚአብሔር ከየት አምጥቶ ሰራው? አሁን እግዚአብሔር ድንጋይ ጠርቦ ሰርቶ ነው የሰጠው? እንጨት ፈልጦ ሰርቶ ነው የሰጠው? እግዚአብሔር በግብር አምላካዊ ነው። እንካለ በቃ ከየትም ማምጣት ይችላል እግዚአብሔር። እንካየው ብሎ ሰማይ ላይ አሳይቶ እንካ ብሎ ሰጠው። ስለዚህ ታቦቱ በሰማይ ያለው በብሉይ ኪዳን ያለው በአዲስ ኪዳን ያለው ወይም በእኛ ቤተክርስቲያን ያለው በሰማይ ያለው ልዩነት የለውም። ጽናው በመጽሐፍ ቅዱስ ውስጥ ያለው በአዲስ ኪዳን ውስጥ ያለው ጽና ሰማይ ላይ ያለው ጽና ልዩነት የለውም። እሳቱም ልዩነት የለውም። ጽና ውስጥ የሚገባው እሳት ዕጣኑም ልዩነት የለውም። በቅዳሴያችን ላይ ጸሎተ ዕጣን አለ። ራሱን ችሎ ጸሎተ ዕጣን የሚባል መጽሐፍ አለ። እንደገና እዚህ ጸሎተ ዕጣን አለ። ከአስርቆት ጋር በየለቱ ቅዳሴ ከመገባቱ በፊት 5 ቆቀሮችን ያዘጋጃል ካህኑ። እነዛ ላይ ጸሎተ ዕጣን ይደገማል። 3ቱ ንስግድ
ሊባል ሲል ይገባሉ በሶስቱ ማስገቢያዎች ከዛ ካህኑን እስግድ ይላል አንዷ ቆቀር ዕጣን ወንጌል ላይ ትጨመራለች አንዷ ቆቀር ዕጣን ደግሞ ተዘከረነ ሊባል ሲል ትጨመራለች አንዳንድ ቦታ ላይ ብዙዎች ካህናት ትረሱታላችሁ ይሄንን መደረግ ያለበት ሥርዓትና ሕግ ነው አምስቱ ይደረጋሉ የአምስቱ ኪዳናት ናቸው ርዕሳችን እሱ አይደለም ዕጣኑ ግን በብሉይ ዘመንም እሱ ነው ዕጣኑ በአዲስ ኪዳንም እሱ ነው ዕጣኑ ታቦቱም እሱ ነው በአዲስ ኪዳንም ታቦት ጽናው እሱ ነው በአዲስ ኪዳንም ጽናው እሱ ነው ክርስቲያኖች ስለዚህ ንዋየ ቅድሳት በጠቅላላ እዚህ ጸሎት ይደረግባቸዋል አዲስ የሚመጡ ላይ አዲስ ጸሎት አለ ለብቻው ጸሎት የተሰራለ በየቀኑ ደግሞ ቅዳሴ ሲገባ ወይም በየሳምንቱ ቅዳሴ ሲገባ ደግሞ ቅድም ያልኳችሁ ይጸለያል ከዛ በኋላ ነው ካህኑ ሚመጠን ግርምት ዛቲ ዕለት የሚለው እቺ ቀን ምን ያህል የምታስፈራናት እቺ ቀን ምን ያህል የምታስደነግጥናት የሚለው ከዛ በኋላ ነው ቅዳሴ ሁሉን ይሄን ሁሉ አዘጋጅቶ እኮ ነው ሚመጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቀድሶ በጽሙና ወበፍርሃት ቁሙ ወጸልዩ ጸልዩ በፍርሃት ቁሙ ከመሰላሙ ለእግዚአብሔር ያሃሉ ምስሌ ወምስለ ኩልክሙ ይቺ ሰዓት ምን ያህል የምታስፈራናት ይቺ ሰዓት ምን ያህል የምታስጨንቅናት መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት በጽሙናና በመፍራት ቁሙ የእግዚአብሔር ሰላም ከኔና ከናንተ ጋር ይሆን ዘንድ ጸልዩ ይላል ከዛ ቅዳሴው በስማም ብሎ ጀምሮ ይገባል ይህን መስዋዕት ሊያከብርባት ልዩነቱ መስዋዕት ነው እንጂ ታቦቱ አይደለም ዕጣኑ ላይ የሚጸለየው በብሉይ ዘመን የሚጸለየውና በአዲስ የሚጸለየው ነው እንጂ ልዩነቱ የዕጣን ልዩነት የለውም በብሉይ ዘመን ያለው ቄስና የአዲስ ኪዳን ቄስ ሰው ነው በቃ ስጋ ነው አሮን ካህን ነው ሰው ነው እኔ ሰው ነኝ ልዩነቱ ግን የምንጸልየው ጸሎት ነው በብሉይ ዘመን የምንጸልየው ጸሎትና በአዲስ ኪዳን የምንጸልየው ጸሎት ይለያያል መስዋዕቱም ይለያያል ልዩነቱ እሱ ነው ተመልከቱ ልዩነቱ እሱ ነው ሌላ ነገር የለውም በብሉይ ዘመን ዕጣኑ ኢየሱስ ክርስቶስን እየመሰለ ስለነበረ ዛሬም እኛ እሱን ቅዳሴ ላይ እናነሳዋለን ቅዳሴ ላይ ዝውዕቱ የሚባል ስፍራ አለ ታስታውሱ ከሆነ ዝውዕቱ ላይ ዝውዕቱ ሲባል በመንጦላይት በአፍአ ሆነው ይበሉ ይላል ሕጉ ነው ማለት ከመጋረጃው ወጥተው ያንን ዝውዕቱ የሚለውን ዝውዕቱ ጊዜ ባርኮት ወዝውዕቱ ጊዜ ዕጣን ነው የሚባለው ይሄ አሁን የማመስገን ጊዜ ነው ይሄ የዕጣን ጊዜ ነው መድኃኒታችን ኢየሱስ ክርስቶስን እናቱን ድንግል ማርያምን በዕጣን እየመሰልን የምናመሰግንበት ጊዜ ይላል ስለዚህ በአብዛኛው የነቢያት ነገር ስለሚነሳ በዚህ ጊዜ ካህናቱ ከመንጦላይቱ በአፋ ይሆኑና ይሄንን ይላሉ አስተዋወሳችሁ ወጥተው የምታስቀድሱ ሰዎች ውጪ ከወጡ በኋላ የሚሉት ቃል አለ ዝውዕቱ ጊዜ ባርኮት ወዝውዕቱ ጊዜ ዕጣን ህሩይ ጊዜ ዕጣን ህሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ እያልን ምናዜበው ዝውዕቱ ጊዜ ባርኮት ወዝውዕቱ ጊዜ ዕጣን ህሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ የማመስገን ጊዜ ነው ሰው ወዳጅ መድኃኒታችን ኢየሱስ ክርስቶስን ማመስገኛ ጊዜ ተመልከቱ ያንን ነው የምንለው የማመስገን ጊዜ ነው የተመረጠ የዕጣን ጊዜ ነው እንላለን ዕጣኑ ያው ነው በብሉይ ዘመን የነበረ አሁንም ያለው አንድ ነው እላው ላይ የሚጸለየው ጸሎት ግን በብሉይ የነበረውና በአዲስ የተለያየ ነው መስዋዕቱ
በእጣኑ ጣፋጩን ያኔ ስራ ብሎታል ለታቦቱ እንኳን ታቦቱ እጣኑ አይቀየር እጣን ታዲያ በዚህ ውስጥ እመቤታችንን በእጣን እየመሰልን እሱን በእጣን እየመሰልን የምናመሰግንበት ጊዜ አለ እጣን ይእቲ ማርያም እጣን ውእቱ እስመ ዘውስተ ከርሳ ዘይት ሚዓዝ እምኩሉ እጣን ህሩይ ተመልከቱ ዘወለደቶ መጻ ወአድሃነነ የወለደችው መጥቶ አዳነን እንላለን ከዛ እንደገና መልሰን እፍረት ሙኡዝ ኢየሱስ ክርስቶስ ሽቱ ደሞ አለ ከእጣን ዘጻት ላይ መጣላችኋል ሽቱ ደሞ አለ ከእጣን ለብቻ እንደገና የሚሰራ ሽቱ እሱ ላይም ስንመጣ ኢየሱስ ክርስቶስን በዛን መስለዋለን ያኔ ኢየሱስ ክርስቶስ የሚለውን ስሙን እየጠሩ አይሉ ምሳሌውን ነው ያ ነው ልዩነቱ እጣኑ ግን ያው ነው እፍረት ሙኡዝ ኢየሱስ ክርስቶስ ንውንስ ግሎቱ ወንቀብ ተዛዛቲሁ ከመ ይስረይለነ ኃጣዊነ ማዕዛ ያለው ሽቱ ኢየሱስ ክርስቶስ ነው ይያለን ኑንስ ገድለት ተዛሶቹንም እንጠብቅ ኃጢአታችንን ያስተሰርይልን ዘንድ እንላለን እጣኑ ያውጣል እምንለው ግን ይለያል እነ ሙሴን እናነሳለን እነ ዳዊትን ተወቦ ልቦና እንላለን በዚህ መላእክትን እናነሳለን ተወቦ ምሕረት ለሚካኤል ለገብርኤል ደግሞ ማብሰር ለድንግል ማርያም ደግሞ ሰባያዊ ሀብት ብለን እንጠራለን ለሙሴ ሕግ ለአሮን ክህነት ለዘካርያስ ደግሞ እጣን ተሰጠው ብለን ደግሞ ምናመሰግንበታለን ተውቦ ሕግ ለሙሴ ወክህነት ለአሮን ተውቦ እጣን ህሩይ ለዘካርያስ ካህን ብለን ደግሞ ስለን ለአባታችን ለጴጥሮስ ቁልፍ ለጳውሎስ መልእክት ለዮሐንስ ድንግልና ተሰጠው ይያልን በዚህ አይነት ሁኔታ እናመሰግናለን ከዛ ምሳሌውን ደግሞ የደብተራ ኦሪት የእመቤታችን እንደሆነ አምጥተን ደብተራ ስም ገብርዋ ብለን ምናዜማዋለን ያ ደግሞ ማለት የምስክር ድንኳን አደረጓት ጌታ እንደተናገረ ካህኑ አሮንም በመካከሏ የተመረጠውን ዕጣን ያሳርጋል ካህኑ አሮን በኦርቶዶክስ ተዋህዶ ቤተክርስቲያን ይሄን ሁሉ አሁን ምነግራችሁ ነገሩ እንዲገባችሁ ነው በግልጽ ይሄን ነው ምንለው እናንተ ምእመናን ሁሉ ምትሉት አለ ቅዱስ 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 እግዚአብሔር በአእላፍ ወክቡር በውስተረባዋት ይላል በውስተረባዋት እግዚአብሔር በአላፍ መላእክት ዘንድ ቅዱስ 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 ነው ይያሉ ይጮሃሉ ባለቆቿ ዘንድም ክቡር ነው ይያልን ከዛ አንተ ውእቱ ዕጣን ይያልን ኦ መድኃኒነ እስመ መጻይከ ዋዳንከነ ተሳሃለነ ብለን ምእመናንም ይሄን ዜማ ታዘማላችሁ ከዛ በኋላ ያለው ዋና አብይ ካህን ወይም በዛ ያለው አለቃው ወይም ጳጳሱ ቅዱስ ይላል በእንዲህ አይነት ሁኔታ የቤተክርስቲያን ሥርዓቱ ይካሄዳል ስለዚህ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ልዩነት አለው ወይ የለውም የብሉይ ኪዳን መቅደስና የአዲስ ኪዳን መቅደስ ልዩነት አለው ወይ በመቅደስነቱ የለውም ዕጣኑም በዕጣንነቱ ልዩነት የለውም ልብ በሉ ልዩነቱ ምንድነው ስትሉኝ የሚሰዋ መስዋዕት ነው ልዩነቱ በብሉይ ዘመን ክርስቶስ መጥቶ ይሰዋል ነው ስለዚህ በሕግ መስዋዕት ያደርጉ ነበር የተለያየ ነገር መስዋዕት ያደርጉ ነበር አሁን ግን እኔና እናንተ ፋሲካ በርሃን ዓለም ጳውሎስ እንዳለው ቅዱስ ጴጥሮስም እንደሚነግረን ፋሲካችን ክርስቶስ ለኛ ሲል ታርዷል ይላል ስለዚህ ዛሬ በስጋው ደሙ ላይ ስጋው ደሙን ተፈትቶ ለሕዝብ የሚሰጠው በታቦቱ ላይ በጽላቱ ላይ ነው ያኔ ግን በግደም ነበር የሚፈሰው የርግቦች ነበር እሱ የለም አሁን ተፈጽሟል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ብሉይንም ሐዲስንም አስተባብራ የተፈጸመውን ተፈጽሟል ብላ ቋሚ የሆነውንም በቋሚነቱ ተቀብላ ያለች ቤተክርስቲያን ነች። ራሱ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ምንድነው ያለው? እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽማቸው ነው የመጣሁት ይላል። ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽማቸው ነው የመጣሁት። ሮሜ ምዕራፍ 3 መጨረሻ ላይ ተመልከቱ። ስለ ጸጋና ስለ ሕግ ይናገራል። ሕግ ነበረ፣ አዎ ሕግ ነበረ። ጸጋ መጣ፣ አዎ ጸጋ መጣ። ስለዚህ በሕግ ብቻ ድናለሁ ወይ? አልድንም። በጸጋ ብቻ ስድናለሁ ወይ? አልድንም። ሃይማኖትና ምግባር የግድ ያስፈልጋሉ። ስለዚህ እንደውም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 መጨረሻ ያለውን ቃል ስትመለከቱ ምን ይላል? ስለዚህ ጸጋ ስላለ ሕግን እንሽራለን ወይ ይላል። ጸጋ አለና ሕግን እንሻራት ወይ ይልና አይደለም አይደለም፣ እንደውም ሕግን እናጸናታለን ይላል። የማቴዎስ 5:17 ሕግና ነቢያትን ለመሻር የመጣው አይምሰላችሁ ማለት ከዛ ውስጥ አንዱ ዋናው ሕግ የማይለወጠው የማይሻረው የማይቀየረው ሕግ 10ቱ ትእዛዛት ነው። እንግዲህ ልብ በሉ ማናል 10ቱ ትእዛዛት የማይለወጡ የማይሻሩ ናቸው። ዘጸአት ምዕራፍ 20 ላይ ከቁጥር 1 ጀምሮ እነዚህ 10ቱ ትእዛዛት ምን ላይ ነው የተጻፉት? ታቦቱ ላይ ነው የተጻፉት። አይቀየርም። ታቦት ዘላለማዊ ነው። ታቦት አይቀየርም፣ አይለወጥም። እላው ላይ የሚቀርበው መስዋዕት ግን ተለወጠ። ኢየሱስ መጣ። ተመልከቱ፣ ኢየሱስ ክርስቶስ መጣ። ኦርቶዶክሳውያን በጸጋ ላይ ጸጋ ነው ያላችሁ። ልብ በሉና አስተውሉ። በጸጋ ላይ ጸጋ አላችሁ። በጸጋ ላይ ጸጋ አላችሁ ማለት ብሉይም አላችሁ፣ አዲስም አላችሁ፣ ኦሪትም አላችሁ፣ ክርስትናም አላችሁ። ኦሪት ግን እንደ ድሮዋ ባለው አይደለችም ያለችው፣ ተፈጽማለች። ክርስቶስ አምላክ እንደነገረ ተፈጽማለች። በኦሪት ውስጥ ግን እግዚአብሔርን ስታመልኩ የነበራችሁ ሰዎች ናችሁ። ከቅዱስ ዮሐንስ ወንጌላዊ በላይ ምስክር የሚመጣ የለም። ቅዱስ ዮሐንስ ወንጌላዊ ምንድነው የሚለው? ስለ አምላካችን ስለ ኢየሱስ ክርስቶስ ከሰማይ ሰማያት መውረድና ከዛ በኋላ ከድንግል ማርያም ተወልዶ ሥጋ ስለመሆኑ እዚህ ምድር ላይ ስለመምጣቱ ሲነግረን ጸጋና እውነትን ተመልቶ በእኛ አደረ ብሎ አንድ ልጁ ተረከው ብሎ በዚህ አይነት ሁኔታ ያመጣና ዮሐንስ ወንጌላዊ የሚናገረው ትልቅ ነገር አለ። ቁጥር 16 ላይ ላንብብላችሁ። ዮሐንስ ወንጌል ምዕራፍ 1 እኛ ሁላችን ከሙላቱ ተቀበለን በጸጋ ላይ ጸጋ ተሰጥቶናልና። አስተውሉና ስሙ። ሁላችን ከሙላቱ ተቀበለን ከክርስቶስ በጸጋ ላይ ጸጋ ተሰጥቶናል። ስንት ጸጋ? 2። በጸጋ ላይ ምን? ጸጋ። በክብር ላይ ምን? ክብር ተሰጥቶናል። ምንድነው በጸጋ ላይ ጸጋ የተሰጠን? ኦሪትና አዲስ ኪዳን ነው። ኦሪት ስንል ግን የተፈጸመውን ሁሉ ሳይሆን ቋሚ የሆነውን ታቦቱን ነው። 10ቱ ትእዛዛት ታቦቱ ነው። ሕግ እዛ ላይ ነው ሕግ ያለው። ተሰጥቶናል። በቃ ዮሐንስ ወንጌላዊ ይሄንን ነው የሚለው። በጸጋ ላይ ጸጋ አይ አይደለም የሚል ሰው ካለ አንዳንድ ሰው ጫፏን ብቻ አንብቦ ስለሚሄድ ቀጥሎ ያለውን ተመልከቱ ምን ማለት እንደሆነ ራሱ ቅዱስ ዮሐንስ ይነግረናል። በጸጋ ላይ ጸጋ ተሰጥቶናልና አለና ሕግ በሙሴ ተሰጥቶ ነበርና። ጸጋ አንዱ ጸጋ እሱ ነው። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ስለዚህ ጸጋ ነሳይነ በዲበ ጸጋ፣ በጸጋ ላይ ጸጋ አገኘን ተሰጠን ብሎ የሚያመጣው ይሄንን ነው። ስለዚህ የብሉይ ኪዳን ታቦት ዘላለማዊ ታቦት ነው። ሲሰራ ገና ዘጸአት 25:8 ቁጥር 9 ላይ ተመልከቱ። ታቦቱን ይስሩ ብሎ ሲያዘው ራሱ እግዚአብሔር የሚገርማችሁ ታቦቱን ይስሩ ሲል የታቦቱን አሰራር ራሱ እግዚአብሔር ታቦቱን ከመስጠቱ በፊት በመካከላቸው አድር ዘንድ መቅደስ ይስሩልኝ እኔ እንደማሳይ ሁሉ እንደማደሪያው ምሳሌ እንደቃው ሁሉ ምሳሌ እንዲሁ አድርጉት። እንደማደሪያው ምሳሌ እንደቃው ሁሉ ምሳሌ መቅደሱን በመቅደሱ ውስጥ ያለው ሁሉ ኢየሱስ ክርስቶስ መስዋዕት ሆኖ በአዲስ ኪዳን እሱ መስዋዕት ይሆናል እንጂ በኦሪት የነበረው ምሳሌ ሁሉ
ወደ ኢየሱስ ክርስቶስ ተለወጠ መጣ አምላካችን እንጂ ነዋይ ቅዱሳቱ ግን እንደዛው ናቸው የመቅደሱ ዕቃ እንደዛው ነው የሚለየው እንዳልኳችሁ መስዋዕቱ ነው ክርስቶስ ላው ላይ ይሰዋል ዘላለማዊ አምላካችን ክብርና ምስጋና ይግባው ቀጥሎ እንደ ዕቃው ማለት ቅድም የነገርኳችሁ በቅዳሴው ላይ ያሉትን ነገሮች ነው ነዋይ ቅዱሳት ምንላቸው ናቸው በመቅደሱ ውስጥ ብቻ ነው የምንገለገለው ሲመጡ ይጸለይባቸዋል በየለቱ ቅዳሴ ከመግባታችን በፊት ይጸለይባቸዋል ኃይል አለበት እግዚአብሔር ኃይል ያድርበታል ቀጥሎ ዛው የሚነግራችሁ ዘጸአት ምዕራፍ 25 ቁጥር 10 ላይ ከግራር እንጨትም ታቦቱን ይስሩ ይላል ወይም ከማይነቅስ እንጨት ታቦቱን ይስሩ ይላል እግዚአብሔር ታቦቱን ይስሩ ብሎ ቢያዝም የመጀመሪያውን ታቦት ግን ጽላት የመጀመሪያውን ጽላት የሰጠው እግዚአብሔር ጽላትና ታቦት ልዩነት አለው መጀመሪያ ይሄንን ማወቁ ታቦቱ ጽላቱ የሚያድርበት ክፍል ነው ጽላቱ ደግሞ በውስጥ የሚቀመጠው ነው ለሙሴ የሰጠው ታቦቱን ስሩ እንካ ጽላቱን አለና ሰጠው በጽላቶቹ ላይ በዚህም በዛም 10ቱ የእግዚአብሔር ሕግጋት ተጽፈውበት ነበር ይሄ የዘላለም ሕግ ነው ማንንም አይለውጠውም 10ቱ ትእዛዛት ስለዚህ አንዳንድ ሰዎች የብሉይ ኪዳን ታቦት ሌላ ነው የአዲስ ኪዳን ታቦት ሌላ ነው ወደሚለው ምርምር ውስጥ የገባችሁት ሳታውቁትም አንዳንድ ወደ ስህተት ሄዳችሁት በጣም ትልቅ ፈተና በኦርቶዶክስ ላይ ነበር በግብጻውያን የተነሳ ግብጻውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሜን እንዳታከብር ታቦት እንዳይኖራት የሚመጡት በተወሰነ ጊዜ የሚመጡት እነዛ ጳጳሳት ትግል ያረጉ ነበር ኢትዮጵያውያን ሊቃውንት አባቶቻችን የጥንት ካህናት ደግሞ እንዴት ተደርጎ እኛኮ እንደናንተ ቀድመን ጣዖት አምላኪ አይደለንም እግዚአብሔርን የምናመልከነን ጸጋ ነሳይነ በዲበ ጸጋ ያለው ቅዱስ ዮሐንስ ለኛ ነው የሚሰራው ቀድሞ በኦሪት እናመልከዋለን ኋላም አሁን በክርስትና እናመልከዋለን ይሄማ የኛ ሕግ ነው አንለውጥም ብለው ይሄው አትርፈው ኖረዋል እንጂ እንደ ግብጽ አሰራር ቢሆን ኖሮ የኢትዮጵያ ቤተክርስቲያን ተጠፋ ነበር አንድ ነገር አስተውል ኦርቶዶክሳዊ አድምጪ አንቺ ኦርቶዶክስ ልጅ ቅዳሜ ትለወጣለች የረፍት ቀን ነች ቀዳሚ ሰንበት ነች አትቀየርም አትለወጥም ይሄ ትእዛዝ በጽላቱ ላይ ነው የተጻፈው በታቦቱ ነው ያለው የእግዚአብሔር ታቦት አይለወጥም አይቀየርም ስራዎቹ ደግሞ ዘጸአት 31 ቁጥር 18 ከዚህ በፊት ማይተነዋል እግዚአብሔር ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው ከድንጋይ ታቦት ከድንጋይ ይሰራል ከእብነበረድ ይሰራል ድንጋይ ነው እሱም ከእንቁ ይሰራል ከእንጨት ይሰራል በቃ ይሄንን ሁሉ ጊዜ ኦርቶዶክሳዊ ወቅ ሰይጣን መጥቶ ወይ ሰይጣን ሰው ልኮ ታቦት እኮ ከእንጨት ነው የሚሰራው ቢልህ አላዋቂ ከሆንክ ትደነግጣለህ ካወክ ግን አዎ እና ምንድነው ባለፈው እንዳልነው ነው በዱላው ላይ እግዚአብሔር ካረፈ አረፈ ነው እንግዲህ ይሄን ትእዛዝ ሰጥቶ እግዚአብሔር በእንዲህ አይነት ሁኔታ ጽላቱን ሙሴ ይዞ ሲወርድ ግን ምንድነው የሆነው ተሰበረ ጽላቱ ከተሰበረ በኋላ እግዚአብሔር ሌላ ጽላት አምጥቶ ነው ለሙሴ የሰጠው ወይስ ስራ አለው በሁሉ ነገር ውስጥ እግዚአብሔር ፍቃድ አለው አያችሁ ሰዎች ጽላት መስራት እንደሚችሉ ታቦት መስራት እንደሚችሉ መጽሐፍ ቅዱስ ነው ያዘዘው ግን ለሚያምኑ ነው ለኦርቶዶክሳውያን ነው እኔ በጣም ይደንቅ አንድ ያጋጠመኝ ነገር ልንገራችሁ በሃዋርድ ዩኒቨርሲቲ የስሌቭ ሪሊጅን የሚል ትልቅ ኮርስ አለ እሱን እየወሰድን በነበረበት ሰዓት አንድ ታሪካዊ ቤተክርስቲያን አለና እሱን እንጎበኛለን ተብሎ ሄድን ኢትዮጵያዊ ነኝ ብቻ ነኝ ዛ የነበርኩት የሚነበበው ንባብ ሁሉ ከኢትዮጵያ ጋር የተገናኘ ነው ቤተክርስቲያኑ የአፍሪካን አሜሪካን ነው በዋናነት በተቀላላ የሚነበበው ኢትዮጵያ የሚል ነው ብዙ ሰዎች ኢትዮጵያ የሚለውን ስም ማጥፋት የሚፈልጉበት ምክንያት
አንዳንድ ሰዎች አይገባቸውም በፖለቲካም ተነስተው በእኑም ተነስተው ኢትዮጵያ የሚለውን በተለይ የኦርቶዶክስ እምነትን የሚጠሉ ሰዎች አብረው ኢትዮጵያንም ሲጠሉ ታገኛላችሁ በጣም ከፍተኛ የሆነ ጥላቻ አላቸው ለኢትዮጵያ በተለይ ይሄ የአዲስ የክደት እንትን የሚጀምሩ ከኦርቶዶክስ እየወጡ ያሉ ሰዎች ራሱ ልባቸው ውስጥ ትልቅ የሆነ ኢትዮጵያ ጥላቻ አለ እምነቱን ጭምር የሚጠሉበት መንገድ ከመጽሐፍ ቅዱስ ውስጥ ባለፈው ጀርመኒ ላይ የታተመው መጽሐፍ ቅዱስ በጠቅላላ ኢትዮጵያ የሚለውን ስም አውጥቷል ብቻ ዛ የሚነበበው በጠቅላላ የኢትዮጵያ ነው የደነቀኝ ነገር ምንድነው ካላችሁኝ መጋረጃ አድርገው ታቦት አለን አሉ መጋረጃ አድርገው ታቦት አለን ብለው የሆነ ወታደራዊ አይነት ስርዓት አላቸው ተገርሜ ይሄና ይወላችሁላችኋለሁ እዚህ አሜሪካን ሀገር ኒውዮርክ አቬኒው የሚባል መንገድ ዳር ነው ያለው ይሄ ቸርች እኛም ሀገር እርግጥ ካቶሊኮች ባላቸው የካቶሊኮች ቸርች ውስጥ ታቦት አስገብተው ታያላችሁ ቫቲካን ታቦት የለም ሮማ ውስጥ ታቦት የለም ታቦት የኦርቶዶክስ ነው ግን ታቦት አስገብተው ቅዳሴው እንደውም የኛኑ ቅዳሴ ነው የሚቀድሱት ይሄን ሲያደርጉት አላችሁ እኔ ካቶሊኮች ታዲያ ለምን ነው የምትሄዱት የሚል ጥያቄ ጠይቃችኋለሁ አይክፋችሁ ጥያቄውን ጠይቃችኋለሁ ይሄን ቅዳሴ ሄዳችሁ እዛ እኮ ነው የምትሰውት ታቦቱም ሄዱ እዛ ከሄደላችሁ ድምጹም ዜማውም እዛው ከሄዳችሁ ለምን ሄዳችሁ ንገሩኝ ለምን ሄዳችሁ የካቶሊክ እምነት ከጣሊያን ስለሚገናኝ ከውጭ ሀገር ምን አስሄዳችሁ ወደ ነጥቤ ልመለስ ሌሎችም ግን የፕሮቴስታንት ቸርቾች በቅርብ ታቦት እንደሚያስገቡ ግን ጠርጥሩ እኔ ትንቢት አይደለም የምናገረው የሚሆነውን ስለማየው ነው የምነግራችሁ የሚያረጉትን ስለማቅ ነው የምነግራችሁ ከዚህ በፊት ማርያም ብለው ይጠራሉ ታያላችሁ በቅርብ ጊዜ ውስጥ ብዬ ከ15 ዓመት በፊት ጀምሬ የምነግራችሁ ነገር ነበር በትክክል እሱ ሆኖ ታዩታላችሁ እንዳልኳችሁ ትንቢት አይደለም አሰራራቸውን ስለማቀው ነው የምነግራችሁ ታቦት በቅርብ ጊዜ ውስጥ ባይገባ ታያላችሁ ኦርቶዶክስ ደግሞ ራሷን አታስጠብቅም የራሷንም ነገር አትጠብቅም መጽሐፍ ቅዱሳዊ ነው እሺ ግዴለ ሊመለክበት እግዚአብሔር ከሆነ ያውቀዋል እግዚአብሔር ለማታለልም ከሆነ ያውቀዋል እግዚአብሔር ለማሾፍም ከሆነ ያውቀዋል እግዚአብሔር ለመቀለድም ከሆነ ያውቀዋል እግዚአብሔር ሙሴ እግዚአብሔር የሰጠውን ጽላት ጣዖት ሰርተው አሮን ግበር ለነ አማልክት ተብለው ጥጃ ሲያመልኩ ሲወርድ ከኢያሱ ጋር ሆኖ አዝኖ ታቦቱ ከጁ ጽላቱ ከጁ ወድቆ ተሰበረ ሙሴ ደነገጠ እግዚአብሔር ግን አትዘናለው እንደ በፊተኞቹ አድርገህ ቅረጽ አለው ዘጸአት 34 ላይ ታገኙታላችሁ እንደ በፊቱ አድርገህ ቅረጽ እግዚአብሔርም ሙሴን አለው ሁለት የድንጋይ ጽላቶች እንደ ፊተኞቹ አድርገህ ጥረብ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች ጽፍባቸዋለሁ አለው አያችሁ ምናምን ሙሴ ጽላት መስራት ይችላል ኦርቶዶክስ ይሄን ስርዓት ነው ይዛ የምትሄደው ኦርቶዶክስ ይሄን ህግ ነው ይዛ የምትሄደው ጽላቱ ዘላለማዊ ነው ታቦቱን እንዲሰሩ ደግሞ ዘጸአት 36 ላይ ማየት ትችላላችሁ ባስልኤልና ኤልያብን እግዚአብሔር መረጣቸው ዘጸአት 36 በመቅደሱም ማገልገያ ሥራ ሁሉ ለመቅደሱም መገልገያ ሥራ ልብ በሉ ለመቅደሱም ማገልገያ ሥራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብና ማስተዋልን የሰጣቸው ባስልኤልና ኤልያብን በልባቸው ጥበበኞችም ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ ስለዚህ ለመቅደስ ማገልገያ ሥራ የሚሆነውን ቅድም ያልነውን ንዋየ ቅድሳት በጠቅላላ እግዚአብሔር እንዳሳየው ሙሴ መመሪያ እየሰጠ ተሰራ ታቦቱ ዘላለማዊ ነው በብሉይ ኪዳን ያለው ታቦትና ጽላት በአዲስ ኪዳን ካለው ታቦትና ጽላት ጋር አንድ ነው እግዚአብሔር ጥበበኞችን መንፈስ ቅዱስ የሞላቸውን ነባስሌልና ኤልያብን ያሰራል ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቃቄ ማድረግ ያለባት ህግና ሥርዓት ጠብቀው ያሉ እንደ ኤልያብና ባስልኤል የተመረጡ ሰዎች በቤተ ክህነት ውስጥ መኖር አለባቸው የሚያደርጉ
ቤተክርስቲያናት በተከፈቱ ቁጥር ይሄን የሚሰሩ መኖር አለባቸው። እግዚአብሔር ጥበብን ሰጥቷል። ሙሴ ጥረብ ብሎታል። ባስሌልና ኤልያብ ይስሩልህ አለው። የዕጣኑ ማስቀመጫ የጽዋው የጎሞር ወይም መሰብ ወርቁ እነዚህ ሁሉ ተደረጉ። ይሄን የሚያቀው ሙሴና መጽሐፍ ቅዱስና ኢትዮጵያ ብቻ ናቸው። ፈረንጅ ያቀውም ይሄን የት ያቀዋል? አንዳንዱ ሊስል ይሞክራል ከዚህ ያመጣ ያለው። ስለዚህ በሰማይ ያለው ታቦት ሚስጥር ተከፈተ ብለን ከተላንቶ ላይ ያየነው ትምህርት አለ። ሰማይ ተከፈተ ራእይ 11:19 ላይ በሰማይ ያለው የእግዚአብሔር ኪዳን ታቦት ታየ፣ ጽላቱ ታያለ። እግዚአብሔር በሰማይ ያለው ነው በምድር ስራ ያለ። የኦርቶዶክስ ምእመናን ሁላችሁ ልዩነቱ ታዲያ ምንድነው ላላችሁኝ ቅድም እንደነገርኳችሁ ነው። ምንድነው እሱ? የመስዋዕቱ አይነት ጸሎቱ ባሁኑ በአዲስ ኪዳን ላይ ያለው ይለያል። ህግጋቱ አለ ወይ? ግዴታ መኖር አለባቸው። ያ የአምላክን ስም አልፋ ኦሜጋ የሚለውን ስም የያዘ የውጣ ቤት የሚለውን ስም የያዘ እዛ ላይ አለ። የኢየሱስ ክርስቶስን ስም የያዘ በሚስጥር እኮ ከሄድን ታቦቱ እመቤታችን ናት። ጽላቱ ኢየሱስ እኮ ነው። ተመልከቱ። ቀደም ስለ ዕጣን እየመሰለን ክርስቶስንም ዕጣን ምንልበት እመቤታችንንም ዕጣን ምንልበት ጊዜ ሌሎቹን አላልንም። ለምን እመቤታችን ዕጣን ያላት? ከሷ የነሳውን ስጋን የተዋሃደው ኢየሱስ ክርስቶስ ክብር ምስጋና ይግባው አምላካችንና። ስለዚህ መስዋዕቱ በብሉይ ዘመን በግ ነበር የሚሰዋበት፣ ርግብ ነበር የሚሰዋበት፣ የእንስሳት ደም ነበር የሚረጨው። አሁን የኢየሱስ ክርስቶስ ደም ነው። ይሄ ነው ልዩነቱ። ቁልፍ የሆነ ንባብ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 7 ጀምሮ ይመስለኛል። እስቲ እሱን ሳነብላችሁ ግልጥ ይሆናል። ትምህርቴንም በዛው አጠቃልላለሁ። አምላካችን መንፈስ ቅዱስ በእኔም ላይ በእናንተም ላይ አድሮ ይኖርልን። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቅዱስ ጳውሎስ ሐዋርያ የሚያወዳድረው ነገር አለ። ይሄም የብሉይ ኪዳን አገልግሎትና የአዲስ ኪዳን አገልግሎት ነው እንጂ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት አይደለም። ስለ መሰዊያው አይደለም፣ ስለ አገልግሎቱ ነው። ቁጥር 7 ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም ይላል። ሁለት ነገር ነው የሚያወዳድረው አገልግሎት። የፊተኛው አለ ሙሴ ታቦት ተቀብሎ ሲመጣ ፊቱ አበራ። እንደውም ተገልበብለን አሉት። አረ ሙሴ ባክ ፊትን ሸፍንልን ባክ አብረቀረቀብን አበራብን አሉ። ሁለተኛ ጊዜ ጽላቱን ሰርቶ ጠርቦ እግዚአብሔር ጽፎለት ሲመለስ ነው። ከእግዚአብሔር ጋር ተነጋግሮ ሲመጣ ፊቱ ያበራል። ሸፈነ ፊቱን በመሐር በጨርቅ ሸፍኖ ነበር የሚያወራቸው። ተመልከቱ። ስለዚህ ያ በክብር ከሆነ እንዴት ያሁኑ በክብር አይሆንም? ደሞ አገልግሎቱ የሞት አገልግሎት ነው። ለምን ነው የሞት አገልግሎት የሆነው? አሁን ልብ በሉ። የሞት አገልግሎት ማለት ብሉይ ኪዳን ሞት ነው። እግዚአብሔር ሞት ነው የሰጠን። በብሉይ ኪዳን ኦሪት ሞት ነው የሰጠን። ራሱ እግዚአብሔር ሞት ይሰጠናል። የሞት አገልግሎት የሚለው ቅዱስ ጳውሎስ ብዙ ሰዎች ይጣመምባቸዋል። የሞት አገልግሎት ማለት በብሉይ ኪዳን ምንም ማንም ጻድቅ የተባለ ምንም አይነት ደጎን ይኖራል። ኖህ በሉት ከጥፋቱ አይዳነ፣ አብርሃም በሉት በዘርህ ይባረካሉ የተባለ፣ ያዕቆብ በሉት ከእግዚአብሔር ጋር የታገለ፣ ይስሐቅ በሉት እግዚአብሔር ቤዛ ይሆነለት፣ ዳዊት በሉት ልበ አምላክ የተባለ፣ ኤልያስ በሉት፣ ሳሙኤል በሉት፣ ራሱ ሙሴ፣ ኢያሱ ሲሞቱ አሮንና ሙሴ ራሱ ታቦቱን የተሸከሙት የዘሩት ሲኦል ነበር የሚገቡት። በብሉይ ዘመን ሁሉም ሲኦል ነበር የሚገቡት። የሞት አገልግሎት አለ። ሲኦል ቢገቡም እንኳን በነገራችን ላይ ሲኦል ቢገቡም እንኳን እሳቱ አያቃጥላቸውም። ግን ሲኦል ነበር የሚገቡት እስከ መቼ? ክርስቶስ መጥቶ ዕለተ ዓርብ እስከሚሰቀል በዕለት ሪት ሰማይኩከ የምትለው ድምጽ እስከምትሰማ ድረስ በተመረጠች ዕለት ሰማው። ስለዚህ ኢየሱስ ክርስቶስ ሲመጣ ነው
ከሲኦል ያወጣቸው ወገኖቼ ስለዚህ አገልግሎቱን ነው የሚያወዳድረው ታቦቱ በብሉይ ዘመን የነበረው ታቦት በብሉይ ዘመን የነበረው ካህን ምንም ታቦቱ ላይ በፊት ካህኑ የሚያቀርብበት መስዋዕት ስለ ኢየሱስ ክርስቶስ ምሳሌ ነው አሁን ግን ተለውጦ የመንፈስ አገልግሎት ሆነ ኢየሱስ ክርስቶስን የማመን አገልግሎት ሆነ የባህሪ አባቱን እግዚአብሔር አብ የማመን ሆነ የባህሪዎቱን መንፈስ ቅዱስ አውቆ ማምለክ ሆነ ስለዚህ ያ እንኳን የሙሴን ፊት ማየት እስከሚያቀታቸው ድረስ በክብር ነበረ ነው ያለው በውርደት አላለም በክብር ነበረ አሁን ደግሞ በመንፈስ ያለው በክብር ይሆናል የኩነኔ አገልግሎት በክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብስቶ ይበልጣልና ያ የከበረ እንኳ እጅግ በሚበልጣው ነገር ምክንያት በዚህ ነገር ክብሩን አጥቷልና ምኑን ያጣው ታቦቱ አይደለም አገልግሎቱ በግ ነበር የሚቀርበው የሚበልጣው ኢየሱስ በግ መጣ የዓለምን ኃጢአት የሚያስወግደው ነው ኢየሱስ ክርስቶስ ነው እሱ ነው የዓለምን ኃጢአት የሚያስወግድ ስለዚህ ይበልጣል ከሱ የሚበልጥ ማንም የለም ሊቀ ካህናታችንም እሱ ነው ጭራሽ ስለዚህ ይሄንን ነው ብርሃነ ዓለም ቅዱስ ጳውሎስ ያይሻር የነበረው በክብር ከሆነ ጸንቶ የሚኖርማ እንዴት እጅግ በክብር ሆኗል ነው ጭራሽ ያሁኑ ታቦት የበለጠ ነው ኢየሱስ ክርስቶስ የሚሰዋበት ነው የበፊቱ እንኳን ጸንቶ የሚኖር ነው ያይሻር የነበረው ማለት መስዋዕቱ ነው የሚሻረው ዕጣኑ አይሻርም ካህኑ ካህን ነው ታቦቱ ታቦት ነው ንዋየ ቅዱሳት ናቸው ዕጣን ነው እንዳልነው አለቀ አይደለም በምድር በሰማይ ጸንቶ የሚኖር ነው ዘላለማዊ ነው ተብሎ አለቀኮ ጨረሰኮ ራእይ ዮሐንስ ላይ እኮ ነገረን በቃ ስለዚህ በብሉይ ኪዳንና በአዲስ ኪዳን ታቦት መካከል በታቦቱነቱና በጽላቱ ላይ ልዩነት አለ ወይ የለም ልዩነት ያለው የሚቀርብበት መስዋዕት ግን የሚጸለየው ጸሎት የሚደረገው አገልግሎት ግን ልዩነት አለው የዛኛው አገልግሎት ተሽሯል ያሁኑ የመንፈስ አገልግሎት ጸንቶ የሚኖር ለዘላለም የኢየሱስ ክርስቶስ ቅዱስ ሥጋውና ቅዱስ ክቡር ደሙ ሆኖልናል ወገኖቼ ስለዚህ እነሱኮ ሊያውት የሚመኙት የነበረው ላይ ነው እኛ የደረስነው እኛ የታደልን ሆነን እግዚአብሔር አድሎን ደረሰ እነሱም የታደሉ ናቸው ግን እኛ ደግሞ ያልታደልን መሆናችን እነሱ ያገኙትን ክብር እንኳን ማግኘት አልቻለም ያውም በመንፈስ አገልግሎት ውስጥ ቅዳሴያችን ላይ ሁሉ ጊዜ የሚባል ቃል አለ ብዙ ነቢያት ያዩ ዘንድ ወደዱ አላዩም ብዙ ነቢያት ይሰሙ ዘንድ እናንተ መስሙትን ወደዱ አልሰሙም የናንተ ያዩ አይኖቻችሁ የሰሙ ጆሮቻችሁ ብፁዓን ናቸው እንደነሱ ደግሞ እኛንም የበቃን አድርገን ተብሎ ነቢያቱን ከሐዋርያት ሐዋርያቱን ከኛ ያወዳደረ ቅዳሴው ላይ የሚባላል መስማክ ከመሰበኩ በፊት እግዚአብሔር እግዚኦ እግዚ ኢየሱስ ዘትቤሎ ሙላርዳይ ከቅዱሳን ወሐዋርያት ከንጹሃንስ መብዙአን ነቢያት ወጻድቃን ፈተው ይራዩ አንተሙ ዘትረዩ ወይራዩ ወፈተው ይስሙ አንተሙ ዘተሰሙ ይሰሙ ወለክሙ ሰብጽዋታ ይንቲክሙ ለሪያ ወአዛኒክሙ ለሰማ ወከማሆሙ ለነኒ ረሴነ ድለዋነ ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን ይላል ቄሱ ዲያቆኑ ከዛ ደግሞ ጸልዩ በእንተ ወንጌል ቅዱስ ይላል 5 ጊዜ መስማኩ ይሰበካል 2 ጊዜ ዲያቆን 3 ጊዜ ምእመናን ይላሉ አንድ ላይ ይደመራል አንድ ላይ 5500 ዘመን ሲፈጸም ቄሱ ወንጌሉን ይወጣል ወንጌል መጣች ታቦቱ ያው ነው ጽላቱ ያው ነው ዕጣኑ ያው ነው ሰውነት በሰውነት ቄሱ ያው ሰውነት ነው የተለየ ሰውነት የለውም የምንፈጸመው አገልግሎት ግን የሐዲስ ኪዳን አገልግሎት በማቴዎስ 26 ለሐዲስ ኪዳን የሚፈሰው ደሜ ይሄ ነው ብሎ አስቀድሞም ስጋውን ባርኮና ቆርሶ እንደሰጣቸው ቆርቦ እንዳቆረባቸው ይህ የዘላለም ኪዳን ነው የብሉይ ኪዳንና የሐዲስ ኪዳን ታቦት በሰማይ ያለው ስለሆነ የሚቀየር የለውም 10ቱ ትእዛዛት ሁሉ ተጽፎ ያሉት
የማይፈርሱ የማይለወጡ ደግሞ እነሱም የጸኑ ህጎች በጸላቱ ላይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ስርዓት ጠብቃ ትሄዳለች። ለሚያምን በረከት አልፈልግም ታቦቱን የሚል መብቱ ነው። አምኖ ለሚቀበል ግን ጸጋን ያገኛል። ለዚህ ነው አንዲት መንገድ አንዲት ሃይማኖት ብቻ ክርስቶስ የሰጠን። በዘመነ ክርስቶስ ግን ወዲያው ነው መቅደሱ ተቃጠለ። ክርስቲያኖች መከራ ጸናባቸው። እንኳን ቤተክርስቲያን ሊሰሩ እንኳን ሊሰበሰቡ በዋሻ በፈፋ በፍርኩታ ከሮማ አደባባይ ስር ጉድጓድ እየቆፈሩ ነበር እየተሳደዱ የሚኖሩት። ቤተክርስቲያን መስራት አልቻሉም። ቤተክርስቲያን መስራት በሚጀመርበት ጊዜ ደግሞ የክደት ትምህርቶች አናውጣውት ድብልቅልቁል ወጥቶ መጣ። የኢትዮጵያ ቤተክርስቲያን ግን ከላይ በወረደው ሳትናወጽ ጸንታ ቆይታ ፈተና ቢበዛባት አሸንፋ ዛሬ ድረስ አለች። በቂ ዕውቀት አግኝታችኋል ብዬ አስባለሁ። ዘላለም የሚመለክበት የእግዚአብሔር ታቦት ለኔና ለእናንተ ደግሞ በመንለምነው ሰዓት አምላክ የልባችን የሚፈጽምበት ያድርግልን። እመቤታችን አትለየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብር ምስጋና ይግባው። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ።